የዘንድሮው ክረምት በጣም ጠንከር ብሏል። ሐምሌና ነሐሴ ሳይገባ ከወዲሁ በመላው ኢትዮጵያ ኃይለኛ ዝናብ እየዘነበ ነው። ባለፈው አርባ ምንጭ ከተማ 40 ኪሎ ሜትር ርቀት ላይ የመሬት መናድ በፈጠረው ችግር አያሌ ወገኖቻችን ግብአተ መሬታቸው ተፈጽሟል። ለ80 የሚጠጉ አስክሬኖች ተፈልገው መገኘታቸው የተቀረው መጥፋቱን ጥረቱን ላልተቋረጠ ምናልባት ከቅርብ ጊዜ ድረስ ጥረቱ አልተቋረጠም ነበር። ግን ከዚህ በኋላ ምን ተስፋ አለው ብሎ ማስቡ የግድ ነው። የሀገራችን ኢትዮጵያም የ3 ቀን ሐዘን በተወካዮች ምክር ቤት ተደንግጎ ያም ድንጋጌ ለ3 ቀናት ያህል የኢትዮጵያ ሰንደቅ ዓላማ በመላው ዓለም በሚገኙ ኢትዮጵያ ዲፕሎማቶች በሀገራችን ውስጥ እንዲውለበለብ ተደርጓል። አቅም በፈቀደ መጠን በሕይወት ለተረፉትም እገዛ የተደረገላቸው ይመስለኛል። ከዚህ በኋላ ምን እናድርግ ነው? ገና ሐምሌና ነሐሴ ሳይመጣ እንዲህ አይነቱ ናዳ አሳራችንን የሚያሳየን ከሆነ ከዚህ በኋላ ምን እናድርግ? ከአካባቢ ጋር እንዴት ነው ተግባብተን መሄድ ያለብን? ይህንን ለመመለስ ወደድንም ጠላን ወደ ጥንት ታሪካችን መመለስ መቻል አለብን። እነዚህ ተራራማ ምድር ላይ እኮ እነዚህ የጋሞ ማህበረሰቦች ባለፉት 1000 ዓመታት ኖረዋል። በዛ 1000 ዓመታት መኖር ውስጥ የተዉት እውቀትና ጥበብ አለ። አበው እንዴት ኖሩት? ያንን ማጣራት መመርመርና ወደ ተግባር ማምጣቱ የግድ ነው። ልብ ብላችሁ አስተውላችሁ እንደሆነ አርባ ምንጭ ራሱ የሚገኘው ስምጥ ሸለቆ ውስጥ ነው። በስምጥ ሸለቆ ውስጥ የሚገኙ ከተሞች ህንፃቸው በልክ የሚገነባ አንድ አይነት ርዕደ መሬት በሚከሰት ጊዜ ብዙም አደጋ ሳይደርስ ማህበረሰቡን ማዳንና መከላከል የምንችልበት መሆን መቻል አለበት። አሁን አርባ ምንጭን ሳያት ህንፃ በህንፃ እየሆነች ነው። ይህ ጥናት ታሳቢ ተደርጓል ብዬ እንዳስብ ያደርገኛል። ታሳቢ ካልተደረገ ከፊት በመሬት ናዳ ብቻ ሳይሆን በርዕደ መሬት የምንከፍለው ከባድ አስቸጋሪና ፈታኝ የሆነ መስዋዕትነት አለ ብዬ እንዳስብ ያደርገኛል። ይህን ለመቅረፍ ምንድን ነው መደረግ ያለበት ብለን ስንል አካባቢን በአግባቡ መንከባከብ መጠበቅ ነው። ህብረተሰቡ ድሮም ቢሆን መሬት ከመናዱ በፊት በእርከን የመጠበቅ ባህል አለው። ያም ባህል ማጠናከር፣ ያንን ሳያጠናክር ቀርቶ የሚዘናጋ አርሶ አደር ካለ ደግሞ በሽማግሌዎቹ ግሰጣ እንዲደርስበት መደረግ፣ ሽማግሌዎቹን ደግሞ በህግ እውቅና ሰጥተናቸው ይህንን የአካባቢን መንከባከብ ስራ እንዲሰሩ ማድረግ የዞኑም የክልሉም የሀገሪቱም ግዴታ ነው። ታስታውስ እንደሆን መስከረም 8 2010 አካባቢ መሰለኝ አንድ አይነት ሽብር አርባ ምንጭ ከተማ ላይ ሊደርስ ሲል የጋሞ ሽማግሌዎች በሳር ጦርን አቁመዋል። ይህን አቅም አገሪቱ አልተጠቀመችበትም። አንድ አይነት ኮሽ ሲል ሽማግሌዎችን ይሰበስቡና በምርቃት ጀምሩ ምናምን ይሏቸዋል ፖለቲከኞቹ። የሆነ ነገር ግራ የሚያጋባቸው ካልሆነ በስተቀረ ለእንዲህ አይነት ነባር ባህልና እውቀት አገሪቱ እውቅና አልሰጠችም። በዚህ ምክንያት ሁሌም ችግር ላይ እንወድቃለን። ማንም መጥቶ ያንን አይገነባልንም እኮ። ማንም ያንን ተፈጥሮ ሀብት እንዴት መጠቀም አለብን አይነግረንም። ግን የተፈጠሩትን ችግሮች ቀደም ብሎ የነበሩት የመልክዓ ምድር አቀማመጦች ያሳዩናል። ባለሙያው የርዕደ መሬት የተካሄደበትን ቦታ ጠባሳ ይለዋል። እያንዳንዱን ጠባሳ ማጥናት እዚህ ቦታ ላይ ለደን የሚሆን ነገር ዛፍ ብንተክልበት፣ አርሶ አደሩ ደግሞ ይህንን በአግባቡ ተንከባክቦ ቢሄድ ለመሄድ የሚያስፈልገውን ስርዓት ዞኑን ቀርጾ ለሽማግሌዎቹ በአክብሮት ሰጥቷቸው ሽማግሌዎቹ እርስ በራስ እየተመካከሩ እያንዳንዱን ደሬ ይሉታል እነሱ አገር ማለት ነው። 40 ገደማ ወረዳዎች አሉ ብዬ አስባለሁኝ። እነዛን ወረዳዎች ማልማት መጠበቅና መከላከል እንችላለን። ከተሞቻችን ውስጥ ደግሞ ምን ማድረግ አለብን ብለን ሳስብ ከተሞቻችን ውስጥ የማገዶ አጠቃቀምን መቆጣጠር መቻል አለብን። አሁን አርባ ምንጭ ምናልባት የዛሬ 25 ዓመት ገደማ ይሆናል ለመጀመሪያ ጊዜ ያየኋት። የዛኔ አረንጓዴ ለብሳ ነው ያየኋት። አርባ ምንጮቿንም አይቻቸዋለሁኝ። ልጎበኝ የሚገባኝ ነገሮች ሁሉ ጎብኝቻለሁኝ። የዛኔ አረንጓዴ ነበረች። ከዕለት ወደ ዕለት ከዓመት ወደ ዓመት በሄድኩ ቁጥር ግን
የህዝብ ብዛት እየጨመረ ደኑ ወደ ግራጫነት እየተቀየረ አንድ መንገድ ዳር ቁጭ ብዬ ውሃ ቢጤ እየጠጣሁ አላፊ አግዳሚውን ስመለከት ቢያንስ በአንድ ሰዓት 2 ሰዓት በማይሞላ ጊዜ ውስጥ ከዛ ደን ውስጥ 10-15 ሰዎች እንጨት ፈልጠው ቆርጠው ተሸክመው ለከተማው ማህበረሰብ ሲያቀርቡ እመለከታለሁና ዝም ብዬ ስገምት የሚቀጥሉት 10 ዓመታት ይህ ደን ይኖር ይሆናል። ከሚቀጥሉት 10 ዓመታት በኋላ ግን ይህ ደን የለም ብዬ እንድፈራ እንድሰጋ የሚያደርገኝ ሁኔታዎች አይቻለሁ። እንዴት እንቅረፈው? ይህንን ቆም ብለን አስበን መክረን አንድ ጭብጥ መያዝ አለብን ብዬ አስባለሁ። ይህን ጭብጥ ለማስያዝ ምሳሌ ሊሆኑን የሚገቡ ተቋማት ምሳሌ ሊሆኑን አልቻሉም። ለምሳሌ ያህል አርባ ምንጭ ዩኒቨርሲቲ ማገዶ ተጠቃሚ ነው። ይህንን ጄቲቪ ላይ ያለው ወቅሼ አስተላልፌው ነበረ። ያረሙት ነበረ መሰለኝ። አሁን በቅርብ ሳጣራ እዛው ላይ ነው ያለው። ምናልባትም የተማሪው ቁጥር ስለቀነሰ የማገዶ መጠን የሚቀንስ ይሆናል እንጂ አርባ ምንጭ ዩኒቨርሲቲ ቋሚ የማገዶ ተጠቃሚ ነው። ምን ያህል ውድመት ያስከትላል? ልብ በሉት። በሺህ የሚቆጠሩ ተማሪዎችን ለመቀለብ ስንት እጽዋቶች ናቸው ነደው የሚያድሩት? ነገ ለዘር የሚበቁ የሚያስፈልጉ ነገሮች ሁሉ ይጠፋሉ። አርባ ምንጭ ሆስፒታል ማገዶ ተጠቃሚ ነው። አርባ ምንጭ ማረሚያ ቤት ማገዶ ተጠቃሚ ነው። እነዚህ 3 ተቋማት ብቻ ምን ያህሉን ደን ነው በዓመት ውስጥ የሚያወድሙት? ምን ያህል ቶንስ ያስፈልጋቸዋል ብላችሁ አስቡ። ይህን ደግሞ ህብረተሰቡን ጨምሩበት። አስደንጋጭ ነው። እስካሁንም ይህ ደን በእንዲህ መልኩ መኖር መቻሉ ተአምር ነው። ይህንን መቆጣጠር ያለበት ዞኑ ነው። ዞኑ አቅም በፈቀደ መጠን ሁሉም ተቋማት ሆቴሎቹንም ጨምሮ ኤሌክትሪክ ተጠቃሚ መሆን መቻል አለባቸው። ከቻሉም ፈቅ አድርገው ባዮጋዝን በመጠቀም ኤሌክትሪክን በማዋሃድ የተሻለ ህብረተሰቡ ማገልገል ይችላሉ። አሁን እዚህ ውስጥ 2 ሆቴሎች መጥቀስ ይችላለሁ። ውበቴ ሆቴልና አርባ ምንጭ ቱሪስት ሆቴል ባዮጋዝና ኤሌክትሪክ ተጠቃሚዎች ናቸው። ማገዶ በምንም አይጠቀሙ፣ 100% አይጠቀሙ። ይሄ ትልቅ ነው። ይህን ያስተዋለ አርባ ምንጭ ዩኒቨርሲቲ መተን አብረን እንስራ አለው። ስራ አስኪያጁ አቶ አበበ ወዳጅ ሲያጫውተኝ ምን አብረን እንሰራለን? እኛ የራሳችንን ሰርተን ጨርሰናል። 100% ባዮጋዝ ተጠቃሚ ነን። 100% ኤሌክትሪክ ነው የምንጠቀሙ፣ ማገዶ አንጠቀምም። እናንተም የራሳችሁን ስሩን ያላቸው። ለእኔ ይሄ ምጸት ነው። ጋዜጠኛ ይጠራና አርባ ምንጭ ዩኒቨርሲቲ ከቱሪስት ሆቴል ጋር በመተባበር ጋዝ የመጠቀምን አይነት ነገር ተብሎ ዜና ይጻፋል። ክሬዲቷን አርባ ምንጭ ዩኒቨርሲቲ ይወስዳል። ብልጠት አይደለም፣ አዋቂነትም አይደለም። አደባባይ የሚሰጣና ነገ ህብረተሰቡ የሚያየውን ነገር ማረም ነው። ይህ ካልሆነ አርባ ምንጭ በተለያየ ዓመታት በመጣሁና ባየኋ ቁጥር እየጨመረ ነው የመጣው የህዝቧ ቁጥር። እንዳውም ድሮ ለማኝ መንገድ ላይም ነበር። አሁን በብዛት ለማኝ አይቻለኝ። ሴተኛ ዳሪያ ላይም ነበር፣ ስትሬት ገርላ ላይም ነበር። አሁን የከተማ አንዱ ባህሪ ነው። አይቻለኝ ሴተኛ ዳሪም ስትሬት ገርልም። በረንዳ ዳሪ ህፃናት፣ በርካታ የጎዳና ተዳዳሪ ህፃናቶችን ሲውርውሩ ሲመለከቱ አይቻለኝ። በአጋጣሚ አየሩ ሞቃት ነው። ማታም ሊረብሻቸው አይችልም። ቀን አራምባውንም ሆነ ማስሽን ይስቡና ከዛ በኋላ ይንጋልላሉና ይህንን እንዴት ነው መቅረፍ ያለብን? ይሄ ትልቁ የማህበራዊ ሳንካችን ነው። በተለይ አርባ ምንጭ ትልቁ መገለጫዋ አረንጓዴ መሆኗ፣ የእጽዋት ምድር መሆኗ። ያን የእጽዋት ምድር አክብራ የምትይዝ ከሆነ ምንጮቿ ሁሌም ይፈልቃሉ። ህብረተሰቡም ያያቸዋል። ማህበረሰቡም የሚጠጣ ውሃ እጥረትም ችግርም አይገጥመውም። ያ ሊሆን ካልቻለ እኮ እጽዋቱ እየመነመኑ ሲሄዱ ምንጮቹ አንድ በአንድ ይደርቃሉ። አርባ ምንጭም ወደ በረሃነት ትቀየራለች። እንደ ጋለ ብረት ምጣድ ስትፈጃችሁ ደግሞ ምንድን ነው? አንዳንዴ የሰው ልጅ በፍጹም ሊያርመውና ሊያስተካክለው የማይችለው ነገር አለ። አካባቢ መንከባከብ የግድ ነው። ቅድም
የጋሞን አባቶች አክብረው ሊሰሟቸው የሚችሉ ቢሆኑ ኖሮ ይሄ ሁሉ ችግር አይፈጠርም ነበር። ልክ አንድ አይነት የፖለቲካ ነውጥ ሲነሳ ግን የጋሞ አባቶችን ጠርቶ ምርቃት ጀምሩ እንደዚህ ማለት የተለመደ ፋሽንም ሆኗል። ችግሩን ከመሰረቱ ለማስወገድ አሁንም የጋሞ አባቶችን መስማት፣ ከእነሱ ጋር ለመስራት መሞከር ማለፊያ ነው ብዬ ገምታለሁ። ምናልባት አንድ ኮሚቴ ማዋቀር ያስፈልግ ይሆናል። በራሳቸውን መመራት ያለበት ይሄ ተማርኩ የሚለው ክፍል ምናልባትም የሚነጋገሩበትን አጀንዳ በቃለ ጉባኤ ይዞ ለህትመት አብቅቶ ህብረተሰቡ ለታሪክ እንዲያኖረው ካልሆነ በስተቀር የኛ በኤቢሲዲ መንገድ ሄድን ሰዎች ምንም የምንረባውና የምናዋጣው ነገር ያለ አይመስለኝም። ተፈጥሮን በማውደም ተጠቃሾች ነን። ተፈጥሮ እንዳይወድም ከፈለግን ግን ባህላችንን እናክብር። ሁለት ነገር ልጥቀሳው ነው። በኢትዮጵያ ውስጥ የኢትዮጵያ የደን ባንክ ያለው ሁለት ቦታ ላይ ብቻ ነው። አንደኛው ገጠር በሚገኙ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አጸዶች ስላሏት የኢትዮጵያ የዘር ባንክ እዛ ነው አንደኛው የሚገኘው። ሁለተኛው እኔ የአይን ምስክር የሆንኩበት የጋሞ የመቃብር ቦታ ላይ ነው። የጋሞ ማህበረሰብ ልትጎበኙ ስትሄዱ ስትጓዙ እጅብ ያለ ጫካ ካያችሁ ምንም አጠራጠሩ ያ የቀብር ቦታ ነው። ያን የቀብር ቦታ የአባት የእናት የአያት ቅድመ አያቶቻቸው አጽም ያረፈበት ስለሆነ አይነኩትም፣ ያከብሩታል። ለማገዶ እንኳን የሚሆን እንጨት አይወስዱም። አዲሱ ባህል ወይም አዲስ ሃይማኖት በተሰበከ ቁጥር ግን መጀመሪያ ማውገዝና ማጥላላት የሚጀምረው ይሄንን ነው። ልብ አድርጉልኝ፣ ደቡብ ውስጥ የኢትዮጵያ የደን የዘር ባንክ ደቡብ ውስጥ መሆን የሚችለው እንዲህ አይነቶቹ ተከብረው ህብረተሰቡ ፈርቷቸው የሚቀመጡ ቦታዎችን በህግ ልንከልላቸው ልናስከብራቸው ከቻልን ለዘለቄታው ያማረና ውብ መልክዓ ምድር ያለው ከተማም አገርም ይኖረናል። ናዳውም አያስቸግረንም። ያን ልናረግ ካልቻልን ግን ያው ሐምሌና ነሐሴ ከፊት እየመጣ ነው። ምንድን ነው የሚወጠን? ፈረንጆች በቱሪዝም ዘርፍ ታንጀብል ኢንታንጀብል የሚሉት ነገር አለ። ታንጀብል አሁን እንደ አክሱም ሐውልት፣ እንደ ጎንደር የፋሲል ግንብ፣ ላሊበላ ውቅር አብያተ ክርስቲያናትን ስናይ ታንጀብል ናቸው። የሚታዩ የሚዳሰሱ የሚጎበኙ አንድ አይነት ታሪካዊ ምስክርነት ያላቸው ሕያው አካላት ናቸው። የታሪክ ምስክሮች ናቸው። እነዛን ቱሪስቶች ያዩዋቸዋል። ኢንታንጀብል ደግሞ የሚሉት ማህበረሰብ ውስጥ ገብተን ስንፈትሽ የምናገኘው ነው። አክሱም ገብተን ከአክሱም ማህበረሰብ ጋር ስንጨዋወት በቃል በሚተላለፉ በሺህ የሚቆጠሩ መጽሐፍ ሊያጽፉን የሚችሉ እውቀት አለ። ላሊበላም ገብተን ብንነጋገር እንዲሁ የተላለፈ እውቀት አለ። ኢንታንጀብል የሚሉት እውቀት አለ። ወደ ደቡብ ስንመጣ በተለይ አሁን መሰረት አድርገን የያዝነው አርባ ምንጭና አካባቢውን ጋሞን ስለሆነ ያ አካባቢ ውበቱን እንደጠበቀ እንዲኖር ያደረገው እጽዋቶቹ ናቸው። ታንጀብል የሆኑት ሀብቷ የአርባ ምንጭና አካባቢ የጋሞውን አካባቢ ሊገልጽ የሚችሉት እነዛ አረንጓዴ ታንጀብል የሆኑ ቅርሶቻችን ናቸው። እነዛን እንዴት ነው መጠበቅ ያለብን? ልጆች ትምህርት ስርዓታቸው ውስጥ እንዴት ነው ማካተት ያለብን? አንድ ዛፍ ወይም አንድ ግራር ሲቆረጥ ምንድን ነው መደረግ ያለበት? የጋሞ አባቶች እውቀቱ ኖሯቸው ይህንን አካፍለውት ተማክረውበት ነው ወይስ ያሰኘው ሁሉ ያጥደዋል? ይህን ልነጋገርበት ይገባል። ባለፉት 50 ዓመታት አገሪቱ የሄደችው ፍጅት ነው። እኔ ራሴ የአይን ምስክር የሆንኩበት ኤሊ ውስጥ ሙዳ የሚባል ደንድ እኔ ነኝ ያለ ወንድ ብቻውን አያቋርጠውም። ጭላዳ ዝንጀሮች ነበሩበት፣ አሳማ ነበረበት። አላየሁትም እንጂ ነብርም እንዳለበት ይነገራል። አጥደውታል። ተራራው እንዲህ ብሎ ቆሟል። እሱን ደግሞ እንደምንም ቧጣው ገብስ ይዘሩበታል። ይህ መናዱም አይቀር ነው። ነገ ከነገ ወዲያ የምንሰማው ነው። እና ታንጀብልና ኢንታንጀብል ኖሌጃችን ምንድን ነው? አጥርተን ማወቅ፣ በተለይ የትምህርት ስርዓታቸው ውስጥ ልጆች ውስጥ ማካተት፣
ልጆቹ ያንን እንዲማሩትና እንደሚያውቁት ከሆነ እያደጉ ሲሄዱ ያከብሩታል፣ ያፈቅሩታል። ምክንያቱም ቅዝቃዜውንም ውሃውንም እርጥበቱንም የአየር ንብረት ሳይዛባም እንዲሄድ የማድረግ አቅም እንዳለው እየገባቸው ይመጣል። ያንን ልናደርግ ከቻልን እንሻገራለን። አለበለዚያ ግን አሁንም ሐምሌና ነሐሴ ከፊት ምን ያደርገናል አይታወቅም። ቶሎ ልንፈጥንበትና አባቱ ትውልድ ለልጅ ትውልድ ማስተላለፍ የሚችልበት ሁኔታ መፍጠር፣ መነጋገርና ተግባራዊ ማድረግ የግድ ነው። እርከኖቹን መስራት፣ ተዳፋት የሆኑ መሬት ላይ እጽዋቶቹን መትከል፣ ለከብት ግጦሽ የሚሆነውን ምርት ላይ ሳሮቹ እንዲበቅሉ ማድረግ፣ እነሱን በአግባቡ የገራን የምንሄድ ከሆነ ናዳውን በአብዛኛው ልንቆጣጠረው እንችላለን። አሁን ተፈጥሮ ላይ ከልክ በላይ እየጨከንን ስለመጣን ተፈጥሮን ከልክ በላይ ስለምናቅዳት እንዲህ አይነቱ ሲኦል ተከስቷል። እንዴት ይቀረፋል? አሁንም መነጋገር ነው። ውብ ነው። አርባ ምንጭና አካባቢን ላይ ወደ ተራራማው ምድር ላይ ቆመህ ቁልቁል ስታይ ተአምር ነው አይንም ያየው። ምናልባትም በ1968-69 ከሆነ መንግስቱ ለመጀመሪያ ጊዜ አርባ ምንጭን አይተዋት በጣም ወደዱት። መልክዓ ምድሩ በጣም ይማርካል። እነዚህ ሁለት ሐይቆች ከማዶ የእግዚአብሔር ተራራ አለ፣ የእግዚአብሔር ጀርባ ነው የሚሉት። ሁለቱን ሐይቆች አዋህዶ ይዞ መመልከት ተፈጥሮ በቃ ተአምር ነው የሰራችበት። ይህን ተአምር ግን አክብረን መያዝ መቀበል አልቻልንም። ኮይሉ ይህን አይተው ማነው ይህን ከተማ መጀመሪያ መርጦ የቆረቆረው? ማናቸው የቆረቆሩት ብለው ነው የጠየቁት። አምሮ ስላሴ አበበ ናቸው ብለው ነገሯቸው። አምሮ ስላሴ አበበ የት ናቸው? ለማመስገን ለማድነቅ አክብሮታቸውን ለመግለጽ ነው። አይ ከ60ዎቹ እኮ አንዱ ናቸው ሲሉት፣ አይ ያለማወቅ ባለማወቅ ስንቱን አስወግደናል አለን። አሁንም እየተነጋገርን ባለማወቅ ስንቱን እጽዋት አጭደናል። አሁን እኔ እዚህ እያወራሁ ስንቱ እጽዋት ነው እየየ እያለ ይህ ምድር እየተሸኘ የለው። የተጨባጭ ታንጀብል የሆነ የአካባቢያችን ውበትና ሀብት መሆኑ እያንዳንዱ የዛ አካባቢ ማህበረሰብ ተረድቶት በሕግ ታስሮ ሽማግሌዎቹ እንዲመሩ ሆኑ ወጣቱ ተከክቦት የሚሄድበት ሁኔታ ካልፈጠር አሁንም መጥፋት፣ መውደም፣ መናድ ባህላችን ይሆናል። ከዚህ አምላክ ይጠብቀን። እዚህ ውስጥ በርካታ ሕያዋን አሉ። እነዛን ሕያዋን አናከብራቸውም። አሁን በቅርብ ኢንተርኔት ላይ ምን አነበብኩኝ? 11 ሜትር የሚረዝም ዘንዶ ተገደለ አርባ ምንጭና አካባቢ የሚል ነው። በዓለም ላይ ዝነኛ የሆነው ዘንዶ ማለት ነው። እንግዲህ ይህ ዘንዶ አሁን እኮ ባለው ሁኔታ የአርባ ምንጭ የአዞ እርባታው ማዕከል ለኤሊ፣ ለጥንቸል፣ ለቆቅ እና ለአዞ፣ ለዘንዶ ቦታዎች መድቦ እየተንከባከባቸውና ሊጎብኝ ለሚመጣ ለእይታ እያቀረበ ነው። ለምንድን ነው ያን ዘንዶ ይዘው አምጥተው ለዚህ ማዕከል ያልሰጡት? ገደሉት። ይሄ በጣም ያሳዘነኝ ነው። እሺ እነዛ ማህበረሰቦች አላዋቂዎች፣ ያልተማሩ፣ ሩቅ ማየት የማይችሉ ምን ብለን እንችላለን? ስነ ህይወት ፋክልቲ ውስጥ ዘንዶ ገባ አሉኝ። በአንድ ወቅት አርባ ምንጭ ዩኒቨርሲቲ ውስጥ ገብቶ ገደሉት። ምናልባትም በባዮሎጂ የመጀመሪያ 2ኛ ዲግሪውን የተቀበለ ተማረ የሚባለው ግድያ ውስጥ ተሳትፎ ይሆናል። ከገደሉ በኋላ አብረው ፎቶግራፍ ተነስተዋል። ይህ በጣም ያሳዘነኝ ነው። ለምን? ይኸው ማቆያ እኮ አለ፣ ወደዛ መውሰድ ይቻላል። ምናልባትም ይሄን አካሄድ አርመውት በቅርብ አንድ ዘንዶ የአርባ ምንጭ ዩኒቨርሲቲ አግኝቶ ለማዕከሉ መስጠትን አይቻለኝ። እዚህ ምስል ላይ የምትመለከቱት አንደኛው ዘንዶ እዛ ውስጥ ያለ ዘንዶ ነው። በህይወት ተይዞ መቶ የተሰጠ ዘንዶ ነው። ዘንዶዎችን ወደ አርባ ምንጭና አካባቢው ስንገባ ከአንዱ ረገረጋማ ቦታ
ወደ ሌላው በሚጓዙ ጊዜ አስፋልቱን ያቋርጣሉ። በዛ ጊዜ ይገጫሉ። ሁለት ዘንዶች ከጂንካ ምናልባትም ጳጉሜ ወር ላይ ለስራ ጉዳይ እዛ ሄጄ ስመለስ ሁለት ዘንዶች ተገኝተው አጋጥሞኛል። ይህንንስ የዞኑ የቱሪዝም እንበለው ወይም ባህል እንበለው ብቻ የሚያገባው አካል በዚህ በኩል ዘንዶች ያልፋሉና እንቅስቃሴ ያደርጋሉና በእርጋታ ንዳ የሚል እኮ ምልክት ማስቀመጥ ይቻላል። ከተቻለ እንደውም እዚህ ደን ውስጥ መጥረቢያ ይዞ መግባትም ክልክል ነው አይነት የሚል በየአካባቢው ተለጥፎ ተዘጋጅቶ ከተደረገ በኋላ ያንን ፍጥረት መከላከል እንችላለን። አሁን ያ ዘንዶ ስጋውን አንበላውም እኛ። ምናልባት ማዕከላዊ አፍሪካ ወይም ወደ ምዕራብ ምናምን የዘንዶ ስጋ እንደሚበሉ አውቃለሁ። እኛ ጋር አንበላውም። ዝም ብሎ ቆዳውን እንገፍና አንድ አውደ በዓል አንድ አይነት ማህበረሰባዊ ጨዋታ በሚኖር ጊዜ ለብሰን ከመታየት ውጭ የሚኖረን ነገር የለም። ዘንዶ ገዳይ ደግሞ የሚያኮራም አይደለም። ራሱን በቅጡ አይከላከልም። ሊጠመጠምብህ ሲችል ብቻ ነው ጨዋታው የሚያልቀው እንጂ ማንኛውም ሰው በቀላሉ ሊያስወግደው ይችላል። በርካታ ፊልሞች እንዴት በዚህ አይነት ሁኔታ እንዳስወገዱት ተመልክቻለኝ። የዚያን ያህል ደግሞ ተንከባክበው የዋጠውንም ሊጎዳ ያሰበውንም ነገር ካስለቀቁ በኋላ ወደ ደን ሲለቁት ተመልክቻለሁ። እኛ መቼ ነው እዚህ ጋር የምንደርሰው? አርባ ምንጭ የእጽዋት አርባ ምንጭ የተለያዩ ፍጥረታት ማዕከል ናት። ከእነሱ ጋር ነው የምንኖረው። እነሱን ለማየት እነሱን ለመጎብኘት ነው ሰው ይመጣ። አሁን ፓራዳይሎጂ ስገባ ከርከሮ አጋጥሞኛል። የዱር አሳማ ለሌላው ማህበረሰብ ተአምር ነው ይሄ። አንድ አዲስ አበባ ውስጥ ለኖረ ሰው ወይ ሌላ የኢትዮጵያ ግዛት ለኖረ ሰው ያንን የዱር አሳማ ማየት ተአምር ነው። ምናልባት ለጋሞ ነው ደንታ ላይ ሰጠው የሚችለው። ያን ተአምር እኮ መጠበቅ ነው እኮ ቱሪዝምን መሳብ ማለት እና ትልቅ የገቢ ምንጭ ሊሆን የሚችል ምናልባትም በዓለም ላይ በዚሁ ፌስቡክ ላይ ጽፈው ካነበብኩት እስከ 8 ሜትር ነው የሚረዝመው ነው የሚሉት ዘንዱ። የሚገርመው ይሄ 11 ሜትር ነው። ትልቅ የቱሪዝም ግብአቷን ነው አርባ ምንጭ እንድታጣ ያደረግነው እና ሁሉም ማህበረሰብ ይህንን አይነቱን ጥበቃ ማድረግ መቻል አለበት። ይህን አይነት ጥበቃ ማድረግ ካልቻለ የተፈጥሮ ሀብቱ ይመነምናል። የተፈጥሮ ሀብቱ ሲመነምን በረሃማነቱ እየተስፋፋ ይመጣል። በዛ ላይ ምንም አጠራጥሮ ችጋርና ችግር ይነግስብናል። በዛ ላይ ረዕደ መሬቱም የመሬት መናዱም ሲመታን ደግሞ ምን ልንሆን እንደምንችል ገምቱና እባካችሁን ገነታችንን በጋራ እንጠብቀው። አሁን አንዱ ደጅ ላይ ቅቤ የሆነ አንድ ፍሬ ፈረጠና አየውና ምንድን ነው ያልኳቸው? እማቀው መሰለኝ ፍሬውን አላቀውም። የተለያየ የኢትዮጵያ ግዛት ስትዘዋወር ያየው መሰለኝ። እንደዚህ አይነት ፍሬ ነው ለእንደዚህ አይነት መድኃኒት ነው አሉኝ። በጣም ነው ያዘንኩት። በደጅ የሚያልፍ ጠበል ቁርበት ማራሻ ይሆናል ነው። መድኃኒት የሚሆነው ፍሬ በር ላይ ፈርጦ ማንም ልብ ብሎ የማያየው የለም። ስንት በረከት እንዳለው ልብ በሉ። ሳይንሳችን የእውነት ከሆነ የመመርመር አቅማችን ሐቁን ማሳየት ከሆነ እንደነዚህ አይነቶቹንም ነገሮች አጥርተን አውጥተን ለህብረተሰባችን ማካፈልና የተሻለች አካባቢ መፍጠር ናዳ አልባ ህይወትን መምራት ይኖርብናል። ሌላው ዓለም ላይ አንድ አይነት እንቅስቃሴ ሲፈጠር አዲስም ሀሳብ ከሆነ ወዲያውኑ የቱሪስቶችን ቀልብ የሚስበው በምን ምክንያት እንደሆነ አላውቅም። የሆነ ከአንበሳም አይቻለሁ፣ ከዝንጀሮም ዘር አይቻለሁ። በሆነ ምክንያት የሚያገሉት ፍጥረት አለ። በአንበሳም ያጋጥማል፣ በዝንጀሮም እንደዚሁ አይቻለኝ። አንዱ የመገለል ዕድል የደረሰው ጃፓን ውስጥ ያለ አንድ ዝንጀሮ ነው። ሌሎቹ በሙሉ አይቀርቡትም፣ አይጫወቱትም አይሉትም። መጨረሻ ላይ ለዝንጀሮ የዙዎቹ ኃላፊዎች ሊያጫውተው የሚችለው አሻንጉሊት ፈጠሩለት። ከዛ አሻንጉሊት ጋር ፍቅር ያዘው። ያች ወሬ የቱሪስት መስህብ ሰራተኞች ጆሮ ገባች፣ አጮሁት። ያንን ዝንጀሮ ለማየት ማህበረሰቡ ይንጋጋ ጀመር።
የዛ ዝንጀሮ ታቅፎት ያደነቀው አሻንጉሊትም ገበያው ላይ ፖፕላር ሆነ፣ ተወዳጅ ሆነ። እንግዲህ ይሄ ያኛው ዓለም ላይ ነው። ዋሽንግተን ላይ እኮ ሸሽቶ የተንሸራተተ መሬት ተንሳፋፊው ደን ተብሎ ይጎበኛል። አርባ ምንጭ ላይ ይሄ ሆኗል። ከአንዱ ደሴት ተገንጥሎ የራሱን ደሴት የፈጠረ ምድር አለ። ያንን የቱሪስት መስህብ አስጎብኚዎች አውቃችሁት ከመስህቡ አንዱ ማድረግ የእናንተ ፋንታ ነው። ምንጩን እንደምታስጎበኙት ሁሉ የአዞ እርባታውን እንደምታስጎበኙት ሁሉ ይሄም የተንሸራተተ ደሴት ላይ ምን አለበት? ለምንስ ተንሸራተተ? ሌላው ዓለም ላይ የሆነ ነገር አለ። ጥቂት አንብቦ ግንዛቤ ከጨበጣችሁ በኋላ ለህብረተሰቡ በማስተዋወቅ የቱሪዝም ሀብት ከፍ ማድረግ እንችላለንና እባካችሁን ወቁበት። በደቡብ ኢትዮጵያ በምትንቀሳቀሱ ጊዜ ምናልባትም አሁን እየከሰመ መጣ እንጂ በብዛት ህብረተሰቡ ለመዝናናት በረፍት ጊዜ በቡና ሰዓት ጋያን ያጨሳል። ጋያ ማጨስ የተለመደ ነው። አያት ቁጭ ብሎ እያጨሱ የልጅ ልጅ መጥቶ አባቴ ትንሽ ለእኔ ጉርሻ አይሰጡኝም ካለ ሳብ ሳብ አድርገው እንዲስብ ይሰጡታል። በሌላ አባባል ከተማ ውስጥ ሲጋራ ልጅህን እንደማስወጋት ማለት ነው። ይሄ ባህል የጋሞን ማህበረሰብ ጤና ጎድቶታል ብዬ ነው የማምነው። ይሄ ሌሎቹም የኢትዮጵያ አካባቢዎች ላይ አለ። ደቡብ በብዛት የትኛውም ማህበረሰብ ውስጥ ጋያ አጫሶች አሉ። አሁን ምናልባት ዘመናዊ ትምህርት እየቀረፈው ከጤና አኳያ እየገባቸው የተዉትም አሉ። በስራዬም ብለው በዘመቻ መልክ ያስወገዱት አሉ። አሁን ዳውሮ ውስጥ ብትሄዱ ድሮ ገበያ ውስጥ አለኝ አንዱ ይሄን ጉዳይ በቅጡ የሚያክሰው ሲያጫውተኝ፣ ገበያ ውስጥ ድሮ የታምቦ ክምር አደባባዩን ሲሞላው ቆጮ ትንሽ ነበር ይላል። በላተኛ አልነበረም ማለት ነው፣ አጫስ ነበረ። ቤተክርስቲያኖቹ በመተባበር ተነጋግረው ህብረተሰቡን አስተማሩት። ዳውሮ ውስጥ ታምቦ ማጨስ በጣም ቀነሰ፣ እንዲያውም ጠፋ ማለት እንችላለን። አሁን የታምቦ ተራራን ማዕከል ወደታች ወረደና የቆጮው ደግሞ ከፍተኛ ሁኔታ እንሰት ነው የሚመገቡት። የእንሰት ውጤቶች ስለሚመገቡ ቆጮው ተራራ ሆነ ብሎ አጫወተኝ። ይህንን ጋሞች ለምን እንደማይሰሩት አላውቅም። ህብረተሰቡ ይህንን ቢያውቀው ጥሩ ነው። አሁን አብዛኛው ማህበረሰብ እዛው ገጠር ውስጥ ስለሚኖር ከከተማው ጋር ያለው ግንኙነት በምንም ስላልሆነ ምንም አይነት ግንኙነት ስለሌለው በራሱ እውቀትና ብልሃት ነው የሚኖረው። አንዴ እኔ ከኤሊ ወደ ዋጫ 20 ኪሎ ሜትር በእግሬ ይጓዝ ነበረ። ስጓዝ አንዱ የእኔን ያጎት ልጅ ያገባ አርሶ አደር አብሮኝ ሲጓዝ እኩል የምጓዝ አልመሰለውም፣ አቅም ያለኝ አልመሰለውም። የከተማ ልጅ ስለሆንኩ እምልፈሰፈስ ነበር የመሰለው። 20 ኪሎ ሜትሩን ጠጣሁት። ከዛ ትንሽ ቆይተን የዛን ጊዜ የሞተር አገልግሎት አልጀመረም። አሁን እንኳን ሞተር አለ። ከዋጫ ወደ ሞርካ ለመጓዝ 13 ኪሎ ሜትር በረሃውን ማቋረጥ አለብን። ፀሐያማ ነው። አንድ የምትጠለልበት የምትቀመጥበት ቦታ የለም። እኔ ቀደድኩት። ምናልባት 1 ሊትር ውሃ ነው ያስፈልገኝ። እሱን እየጠጣሁኝ 13 ኪሎ ሜትሩን ጠጣሁ። 33 ኪሎ ሜትር ገደማ በእግሬ ተጓዝኩ። በአንድ ቀን ተጉዤ ሞርካ ደርሼ ካረፍኩና ረጅም ሰዓት ከቆየሁ በኋላ ነው አርሶ አደሩ የመጣው። እኔን ዝቅ አድርጎ ያየኝ የነበረ አርሶ አደር ጋር እያጨስ ነበረ። ትንፋሽ አጠረው መሀል ላይ በጣም እያረፈ ምን እያለ። እኔ ረጅም ሰዓት ካረፍኩና እረፍት ከወሰድኩ በኋላ ነው እኔ ላይ የደረሰብኝና ኃይለኛ የጤና መጉዳትም ስላለው የጤና ቢሮዎች ይህንን ነገር ቢያደርጉት ነው። ኪኒን ገዝተህ ሳምባህ እንደዚህ ያደርግሃል ምናምን እያልን ከማከም ይልቅ ቀድመን በሽታውን ብንከላከል ምን አለ? በሽታውን ለመከላከል የህብረተሰቡን ጤና በእንዲህ መልኩ መከላከል መጠበቅ ይቻላልና እስቲ የሚያገባችሁ የጤና ቢሮ ኃላፊዎች ቆም ብላችሁ ይህን ነገር አስቡበት።
የእኔ ታናናሾች አዲስ አበባ ነው የተወለዱት እንደኔው ማለት ነው። እኔ ድሉ ስለነበረኝ ከ1969 በኋላ ጋሞን በተደጋጋሚ ሄጄ አይቼዋለሁኝ። ከስጋ ዘመዶቼ ጋር ጥብቅ ግንኙነት አለን፣ እንደዋወላለን፣ እንገናኛለን። እንደውም የሚቀጥለው ዓመት 50ኛው ዓመት በዓሌን አከብራለሁ። አሁን 69 ክረምት ላይ ነው የሄድኩት። በሚቀጥለው ዓመት 2019 ላይ 50ኛ ዓመቴን ታህሳስ ወር ላይ ሄጄ አከብራለሁኝ። በዛው መንገድ ነው ሄጄ 50ኛ ዓመት በዓሌን አከብራለሁ። ከዘመዶቼ ጋር እገናኛለሁ፣ ሀሳብ እለዋወጣለሁኝ። እኔ አውቀዋለሁ ማለት ነው ህብረተሰቡን፣ የተጻፈውንም ያልተጻፈውንም አውቃለሁ። ህብረተሰቡ ስነ ልቦናውንም እረዳለሁኝ። ታናሼ ግን አያውቀውም። የታናሼ ታናሽ ግርማው ላይ አያውቀውም። ያን ማህበረሰብ የመሄድ እድልም አልነበረውም። እንግዲህ ሀገሪቱ አንዴ አብዮት አንዴ ምስት ስትገለባበጥ ነው የምትኖረው። ተረጋግተህ አርፈህ አንድ ቦታ ትቀመጣለህ፣ እንደ ልብ መንቀሳቀስ አይቻልም። ስለዚህ ምንም አማራጭ ስላልነበረው አላየም እና እኔ አንዴ ለምን አልጋብዝህም አልኩና ወንዱ ልጄንና ታናሽ ወንድሜን አውሮፕላን ትኬት ቆርጬ የላቸው አርባ ምንጭ ይዣቸው ሄድኩኝ። ከአርባ ምንጭ በአጋጣሚ 4 ወረዳዎች የተዘዋወረ እናይ ስለነበር በኃይል ደስ አለው ታናሽ ወንድሜ። በኃይል ደስ ብሎ እንዲህ ይህን የመሰለ ውብ መሬት ይዘው ለምንድን ነው እዛ አዲስ አበባ ውስጥ እንደዚህ አይነት መፍጋትና መከራ ውስጥ የሚገቡት አለ። እንግዲህ ጎስቆል ብለው ሽመና ስራ በምን መከራቸውን የሚያዩ ወንድምና እህቶች አሉ እና እነሱን አስታወሰና ሲለኝ ካሽ ክሮፕ የላቸውም አልኩት። አሁን ለመብላት ቦይናው ስራ ስሩ ብቻ ዓመት ያብርሃል። ገብስ ምናምኑ ሲጨመር ደግሞ እንትን ይላል። ቤት ውስጥ የምትታለብ ከሆነ ቅቤዋ ትነጠር ትወጣና ተሸጣ ግብር ይከፈላል። አንድ ገበሬ በነፃነት ይኖራል። የሚኖርበት አካባቢ ነው። የተንደላቀቀም በጣም ሀብታም ባይሆን የዕለት ጉርስ የዓመት ልብስ የማይርቅበት ከራሱ ተርፎ ለገበያ የሚያቀርበው ምርት ያለው ገበሬ መሆን ይችላል። ትልቁ ችግር ካሽ ክሮፕ የላቸውም። ካሽ ክሮፓቸው ቡና ነበረ። እኔ ትንሽ ልጅ እያለሁኝ የሐረር ቡና እንደሚባለው ሁሉ የሲዳማ ቡና እንደሚባለው ሁሉ የጋሞ ጎፋ ቡና ይባል ነበር። አሁን የለም። ምንድን ነው ብዬ ለማጥናት ሞከርኩኝ። አንዱ የቡናን ከጋሞ ጎፋ መጥፋት ጠላት የሆነው ሀይሳ ቱኬ የሚሉት አለ። ሀይሳ ቱኬ እኛ ቁጢ የምንለው ነው። እነሱ ብዙ የሚጨማምሩባቸው ማጣፈጫዎች፣ ቅማቅመሞች፣ እጽዋቶች አላቸው። ምንም ጥርጥር የለውም። የቡናው ቅጠልም የዚሁ የሀይሳ ቱኬ ግብአት ነው። ይወቀጥና ይፈላና ይጠጣል። እኔ በጣም ደስ ብሎኝ ነው የሚጠጣው ገጠር ምክንያቱም በርካታ እጽዋቶች ስላሉት የትኛው ሳምባዬ የትኛው ጉበቴ ላይ ፈውስ እንደሚያመጣ ስለማላቅ እጠጣለሁኝ። ትልቁ መሰናክል የሆነውና የቡናውን እድገት ያቀጨጨው ቅጠሉን ከወዲሁ ስለሚለቅሙበት ቡናው ማምረት ያቆማል። ቡናው እንዲያመርት ደግሞ ምግብ የሚያመርተው በቅጠሉ እንደሆነ ይታወቃል። ቅጠሉን ከወዲሁ መልምለው የሚጠጡት ከሆነ የቡና ምርት ከጋሞ ጎፋ ይጠፋል። ጠፍቷል። አሁን ውስን አካባቢዎች ናቸው ቡና ምርተው ለገበያ የሚያቀርቡት። እና አሁን ጋሞ ጎፋ ከሌሎች ክፍለ ሀገሮች ነው ቡናም የሚያስገባው። ይህንን ለመግራት አሁንም የጤና ቢሮው ሀይሳ ቱኬ ከሌሎች እጽዋቶች መሰራቱ እንዳለ ሆኖ የቡና ቅጠሉን መጠቀም ግን እንዲያቆሙ ማስተማር መቻል አለበት። የቡና ቅጠሉን የሚያቆሙት ከሆነ ያለምንም ጥርጥር የቡናው ምርት ከፍ ይላል። ሰዎቹ ካሽ ክሮፕ ይኖራቸዋል፣ ገንዘብ የሚፈጥር ምርት። በዛ ገበያው ላይ መወዳደር ይችሉና እንደ ድሮው የጋሞ ጎፋ ቡና ተብሎ የሚጠራበትና የሚነገርበት ዘመን ይመጣል ብዬ ገምታለሁኝ። ይህንን እንዲያደርጉ ጋሞ ቲቪም ላይ ኢንተርቪው ተደርጌ ተናግሬያለሁኝ። እነሆ ዛሬም እዚህ ያወራሁት ነው። ደጋግሜ ያሰብኩት፣ ያብሰለሰልኩት፣ ያወጣሁት፣ ያወረድኩት ነው። ልጆቻችን የሚኮበልሉት እኮ ገጠር የምንሰራው ስራ ገንዘብ የሚፈጥር ቢሆን አይኮበልሉም። እንዲኮበልሉ የሚያደርጉት የሚያምራቸውን ልብስ ለመልበስ የሚያሰኛቸውን ለመብላት የገጠሩ ገበያቸው ስለማይችል ልጆቹ ይኮበልላሉ። ልጆቹ እዛው እንዲኖሩ እንዲህ አይነቶቹን ምርቶች ማሳደግ ማልማትና ማብቃት የህብረተሰቡ ፋንታ ቢሆንም የዞኑ ኃላፊዎች ደግሞ ስራዬ ብለው ድቅቅ አድርገው እዚህ ጉዳይ ላይ ቢሰሩበት ነው። የግድ
ፖሊሲ ሆኖ ከላይ እስከሚወርድልህ መጠበቅ የለብህም። እኔ ብዙዎቹን የዞኑ ኃላፊዎች በተለያየ አጋጣሚ ሳገኛቸው ቢያንስ ይሄንን እኮ ዘነበ ነው ያደረገው እምባል ሆናለሁ እኔ በኃላፊነት እዚህ ቦታ ብመጣ። ዝንባሌ ስላልሆነ ግን እዚህ ቦታ ላይ በኃላፊነት ለመምጣት ጥረት ከሚያደርጉ ሰዎች መሃል አልሆንም። እኔ ራሴን ተሰጥኦ አውቀዋለሁኝ። በተሰጥኦ የምን ብሰራ አገር እንደምገነባ ይገባኛል። ስለዚህም እዛ ላይ ነው መቆየት የምፈልገው። እናንተ እዚህ ጋር ስትሆኑ የመንግስት ፖሊሲን ማስፈጸም ብቻ ሳይሆን እባካችሁን የህብረተሰቡን የጤና ችግር ምንድን ነው ብላችሁ መርምራችሁ ንቀሱለት። ህብረተሰቡ ምርታማ እንዳይሆን ያደረገው ምንድን ነው ብላችሁ ተግባራዊ አድርጉለት። በተረፈ ይህንን አድርጋችሁ የምትሄዱ ከሆነ ባልተጻፈ ህጉ ህብረተሰቡ ዘላለም ሲያወሳችሁ፣ ሲያወድሳችሁ፣ ሲያከብራችሁ ይኖራል ብዬ ገምታለሁ ብዬ መናገሬን አስታውሳለሁና ይሄንን ነገር አድምተን መሄድ ያለብን ይመስለኛል። ባለፈው ወጣቶች የአርባ ምንጭ ቲክቶከርስ ሰብሰብ ብለው ገንዘብ ለመሰብሰብ ህብረተሰቡ ከሰበሰቡ በኋላ ደግሞ ለተረዱ ወገኖች ለመውሰድ ፕሮግራም አድርገው አየር ላይ የለቀቁትን መረጃ አይቼዋለሁኝ። ለእኔ አሪፍ አይደለም። ያያችሁትን ሁሉ ተግባራዊ ማድረግ አዲስ አበባ እና አካባቢ የሆነ ነገር ሲኖር ወዲያው የልመና አቅማዳ መዘርጋት ነው። ሪል ለማኙን ሀሳዊ ለማኝ እንዴት ማወቅ እንደሚቻል አላቅም። ራሱ በዚህ ማህበረሰብ ላይ በደረሰ ናዳ እንትን ላይ ወዲያውኑ የባንክ አካውንቱ የለጠፈ ሰው አይቻለሁኝ። ይህ አይደለም ለእናንተ የሚያስፈልጋችሁ። እናንተ አገራችሁ የእጽዋት ሀገር ናት። ታንጀብል የሆነው ቅርሷ እጽዋት ነው። የእጽዋቱን ደህንነት ማስጠበቅ አንዱ ግዴታችሁ ነው። ይህን ደግሞ ከሽማግሌዎቹ ጋር እየተመከራችሁ ተግባራዊ እንዲሆን ማድረግ አንዱ ይሄ ነው ኃላፊነታችሁ። ሁለት የዱር እንስሳቱን ሲያጠፉ ሲገሉ የምታዩቸውን ማጋለጥ፣ በህግ እንዲጠየቁ ማድረግ። ደኑን እየጨፈጨፈ ለገበያ የሚያቀርበውን ደግሞ በህግ ማገድ ነው። ግን እነዚህ ሰዎች ደግሞ ከዚህ በኋላ ምን ይሆናሉ? ቢያንስ በየሆቴሎቹ የጽዳት ሰራተኝነትን፣ ዘበኝነትን፣ አትክልተኝነትን እንዲያገኙ ዞኑም ማገዝ መቻል አለበት። የተወሰነ ስራ ልንፈጥርላቸው የምንችል ከሆነ ለመኖር የሚያስፈልጋቸውን ነገር በተወሰነ ደረጃ ሊመልስላቸው የሚችል ከሆነ እነሱም መጨፍጨፉን እኮ አይወዱትም። ምንም አማራጭ ስለሌላቸው ብቻ ነው ደን የሚገቡትና ይሄንን መቆጣጠር አበው የሚሉትን ተግባራዊ ይሆናሉ ብላችሁ ማድረግና ህብረተሰባችሁን መከላከል እንጂ ይሄ ምጽዋት መጠየቅ ክብረ ነክ ነው። መንፈስህንም ሞራልህንም ማንነትህንም ደፍጥጦት የሚሄደው። ስለዚህ ያን አታድርጉ። ማድረግ ያለባችሁ ግን የተፈጥሮ ሀብቱን እንዴት እንጠብቀው? አበው የሚሉት አለ ባለፉት 1000 ዓመታት የኖሩት እንዴት ነው? ያን መመርመር ነው። ከዛስ ያንን ተግባራዊ በማድረግ የተሻለ ይሆናል። አሁን ውበቴንና ቱሪስት ሆቴልን ሄዳችሁ መጎብኘት፣ ባዮጋዝ እንዴት ተሰራ፣ ያንን የጎበኛችሁትን ሌሎች ሆቴሎች ተግባራዊ እንዲያደርጉት መወትወት፣ በህግ አስፈላጊውን እንቅስቃሴም እንዲያደርግ ዞኑን መንገርና ወደ ተግባር እንዲገባ ማድረግ። ይሄን ካረጋችሁ ያ አካባቢ ውበቱን ይጠብቃል። እኛም መተን ስናየው መንፈሳችን እፎ ይላል። እና አሁን አርባ ምንጭና አካባቢ ላይ በብስክሌት ነበረ ከተማዋን ሳካላት የነበረው። አንድ የኔ ቤተሰብ በብስክሌት ከተማዋን መዞር ለሚፈልጉ ያመቻቸው ዘመናዊ የጉብኝት ስርዓት ነው። ብስክሌቱን ለብቻውም ይዞ መሄድ ይችላል። ብስክሌቱን ሌላ አስጎብኝም ተከትሎት አብሮት ይሄዳል። እኔ አዞርባታውንም ሆነ የከተማዋን እምብርት በብስክሌት ነበር ተዘነጥባት የነበረውን። ከ50 ምናምን ዓመት በኋላ ብስክሌት መጋለብ አረሰው። አሁን በጣም ገረመኝ። ግፋቢል ከ50 ዓመት በላይ ይሆነዋል። ለመጨረሻ ጊዜ 1965 መሰለኝ 10 ምናምን ዓመት ልጅ ሆኜ የነዳሁት። አሁን ስነዳው አንጎሉ ውስጥ አንድ ፍልስፍና መጣ። የህይወት ህግ ህይወትን ባላንስ አድርጎ ሚዛን ጠብቆ ለመሄድ ብስክሌት መንዳት አንዱ ጥበብ ነው እያልኩ ነው የሄድኩት። ተፈጥሮን በዚህ ጥበብ አብረን ንግራ። ሰላም
በምድራችን ላይ ይስፈን።